ሰላም ጤና ይስጥልኝ እንደምን አምሽታችኋል ክቡራትና ክቡራን ተመልካቾቻችን ለሰኞ ምሽት ያሰናዳናቸው የስፖርት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቹ ጋር እኔ ምናሴሽ ጥላ አብራችሁ ቆያለሁ። አብራችሁኑ ነው። የአዲስ አበባ አትሌቲክስ ፌዴሬሽን የሀገር አቋራጭ ውድድሩን ከሳምንታት በኋላ በጃን ሜዳ ትምህርት ስልጠና ማዕከል ያካሂዳል። የጃን ሜዳ ሀገር አቋራጭ ውድድር ዓለም አቀፍ ውድድር እንዲሆን ቦታውን የማስተካከል ስራ እንደሚሰራ የአዲስ አበባ አትሌቲክስ ፌዴሬሽን ፕሬዚዳንት የሆኑት አትሌት መልካሙ ተገኝ ለአሻም ተናግረዋል። እንግዲህ ባለፈው 2017 ላይ ጃን ሜዳን እንደምታዩት የአሸዋ ጥርያ ከኢትዮጵያ አትሌቲክስ ፌዴሬሽን ከአዲስ አበባ ወጣቶችና ስፖርት ቢሮ እንዲሁም ከባለድርሻ አካላት ጋር በጋራ በመሆን አሰርተን ነበር። በቀጣይም ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በጋራ በመሆን እንዲሁም ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር ሜዳው የተበላሸ ካለ እሱን አስተካክለን ኢንተርናሽናል ሜዳ በኢንተርናሽናል እንዲመዘገብ የኢትዮጵያ አትሌቲክስ ፌዴሬሽን ፍላጎት ስላለው በጋራ የምንሰራበትን መድረክ ባለፈው ሳምንት ተነጋግረናል። በቀጣይ በጀት ተበጅቶለት በባለሙያ ተጠንቶ ጃን ሜዳ እንደሚሰራና ሁለቱም ኢትዮጵያ አትሌቲክስ ፌዴሬሽን የሚያዘጋጀውና አዲስ አበባ የሚያዘጋጃቸው የክሮስ ካንትሪ ውድድሮች በደመቀና በአማረ ሁኔታ እንዲደረጉ ይህን ከኢትዮጵያ አትሌቲክስ ፌዴሬሽንና ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር በጋራ በመሆን ለመስራት አቅደናል። ስብሰባም ተሰብስበን በአጠቃላይ በጀቱ ምን ያህል በጀት ይጨርሳል በሚል ከኢትዮጵያ አትሌቲክስ ፌዴሬሽን በመጣው መልካም የስራ አጋጣሚ እሱንም አሁን በባለሙያ በጀት አስጠንተን በቀጣይ ጃን ሜዳን ጥሩ የማዘውተሪያ ቦታና ጥሩ የክሮስ ካንትሪ መወዳደሪያ ቦታ ለማድረግ እየሰራ እንዳለ ነው። ጥቅምት 15 በሚጀምረውና የሁለት ቀናት ቆይታ በሚኖረው የጃን ሜዳ ሀገር አቋራጭ ውድድር የተለያዩ ውድድሮች መካተታቸውም ተገልጿል። እንደ አዲስ አበባ አትሌቲክስ ፌዴሬሽን የምናዘጋጀው ጥቅምት 15 የክፍለ ከተሞችና አንጋፋ አትሌቶች ውድድር ይሆናል። ጥቅምት 16 ደግሞ የአንደኛ ዲቪዞንና የሁለተኛ ዲቪዞን እንዲሁም ደግሞ የአንጋፋ አትሌቶች ከ50 ዓመት በላይና ከ50 ዓመት በታች እነኚህን ያካተተ በየአመቱ የምናደርገው እነኚህን ያካተተ ውድድር ነው የሚሆነው። ምክንያቱም ክፍለ ከተማ ላይ ወርደን የማንሰራ ከሆነ ክፍለ ከተማን የማናበረታታ ከሆነ ትምህርት ቤት ላይ የማንሰራ ከሆነ አትሌቲክሱ እንደምታየው በአሁኑ ሰዓት አትሌቲክሱ ታሟል። ይህን ማከም የምንችለው ደግሞ ታዳጊ ላይ ወርደን ስንሰራ ነውና እንደ ፌዴሬሽን በጣም ትልቅ ስራ የሚጠበቅብን ትኩረት አድርገን እንድንሰራ አጋጣሚዎችን ያገኘንበት ስለሆነ እንግዲህ የክሮስ ካንትሪ ላይ የክፍለ ከተሞችንና ቢቻልም ትምህርት ቤቶችን ያካተተ ውድድር ለማድረግ እንደ ስራ አስፈጻሚ እየሰራ ነው ማለት ነው። በጎዳና ላይ ውድድሮች ኢትዮጵያን አትሌቶች አሸንፈዋል። በሳምንቱ መጨረሻ በተደረጉ የጎዳና ላይ ውድድሮች ኢትዮጵያን አትሌቶች ድል ተቀናጅተዋል። በሮማኒያ በተደረገ የ10 ኪሎ ሜትር ውድድር አትሌት መዲና ኢሳ 30:28 በመግባት ስታሸንፍ፣ በዛ በሮማኒያ በተደረገ የወንዶች የ10 ኪሎ ሜትር ውድድር አትሌት ካሪ ቤጂጋ 26:54 በመግባት በቀዳሚነት አጠናቋል። በስፔን ኢልባሳቴ በተደረገ የግማሽ ማራቶን ውድድር በሁለቱም ጾታዎች ኢትዮጵያን አትሌቶች የቦታውን ክብረ ወሰን ጭምር በማሻሻል ሲያሸንፉ በወንዶች አትሌት ሀጎስ ኢዮብ 1:00:42 በመግባት በቀዳሚነት አጠናቋል። በሴቶች ምድብ አትሌት ኪሮስ ሟስ 1:09:09 በመግባት ማሸነፍ ችላለች። በጣሊያን የትሬንቶ ግማሽ ማራቶን አትሌት ሀብታምነሽ ተስፋዬ 1:11:53 በመግባት በቀዳሚነት ስታጠናቀቅ በካርዲፍ ግማሽ ማራቶን አትሌት ይስማው ድሉ 59:23 በመግባት የቦታውን ክብረ ወሰን አሻሽሎ አሸንፏል። በውድድሩ አትሌት ፍቃዱ ሌቻ ሶስተኛ ወጥቷል። በሴቶች አትሌት አለም ንጉስ ሁለተኛ፣ አትሌት ውድነሽ አለሙ ሶስተኛን ደረጃ ይዞ ማጠናቀቅ ችሏል። በኮሎይ ማራቶን አትሌት ፋንቱ ሹጉ 2:29:12 በመግባት ማጠናቀቅ ችላለች። ሮድሪ ከሀገራት ጨዋታ መልስ ወደ ሜዳ እንደሚመለስ ተገልጿል። ስፔናዊ የማንቸስተር ሲቲ የአማካኝ ስፍራ ተጫዋች ሆኖ ሮድሪ ትላንት ከብሬንፎርድ ጋር በነበረው ጨዋታ ላይ ከደረሰበት ጉዳት በኋላ በጥሩ ሁኔታ እያገገመ እንደሚገኝም ተገልጿል። የተጫዋቹ ጉዳት እንደተፈራው ከባድ አለመሆኑ ሲገለጽ ተጫዋቹ በዓለም አቀፍ የሀገራት ጨዋታ ወቅት ስፔን ከምታደርጓቸው ጨዋታዎች ውጭ በመሆን በማገገም ላይ እንደሚገኝም ተገልጿል። ሮድሪ ከኢንተርናሽናል የሀገራት ጨዋታ መጠናቀቅ በኋላ ክለቡ ማንቸስተር ሲቲ ከኤቨርተን ጋር በሚያደርገው የመጀመሪያ ጨዋታ ላይ ከጉዳት አገግሞ ወደ ሜዳ እንደሚመለስም ተመላክቷል። ፋቢዮ ካናቫሮ የኡዝቤኪስታን አሰልጣኝ በመሆን ተሹሟል። የቀድሞ የሪያል ማድሪድና የጁቬንቱስ የተከላካይ ስፍራ ተጫዋች የነበረው ፋቢዮ ካናቫሮ በአሰልጣኝነት መሾሙ ተገልጿል። የ51 ዓመቱ የቀድሞ ጣሊያናዊ ተከላካይ ፋቢዮ ካናቫሮ የኡዝቤኪስታን ብሔራዊ ቡድን ዋና አሰልጣኝ በመሆን ሲሾም የ2006 ዓለም ዋንጫ አሸናፊ የሆነው ፋቢዮ ካናቫሮ በታሪኩ ለመጀመሪያ ጊዜ በዓለም ዋንጫ የሚሳተፈውን የኡዝቤኪስታን ብሔራዊ ቡድንን የሚመራም ይሆናል። ፋቢዮ ካናቫሮ ካርሎ አንቸሎቲን በመከተል በዓለም ዋንጫው የሌላ ሀገር ብሔራዊ ቡድን የሚመራ ሁለተኛው ጣሊያናዊ አሰልጣኝ መሆን ችሏል።
ኒኮ ኦሬሊ ለመጀመሪያ ጊዜ ለሀገሩ ጥሪ ቀርቦለታል። እንግሊዛዊው የማንቸስተር ሲቲ ወጣት ተጫዋች የሆነው ኒኮ ኦሬሊ ለእንግሊዝ ብሔራዊ ቡድን ለመጀመሪያ ጊዜ በአሰልጣኝ ቶማስ ቱዌል ጥሪ ቀርቦለታል። የቼልሲው መስመር ተጫዋች ሪስ ጄምስ በቅዳሜው የሊቨርፑል ጨዋታ ጉዳት ማጋጠሙን ተከትሎ ሪስ ጄምስ ከእንግሊዝ ብሔራዊ ቡድን ስብስብ ውጪ መሆኑ ይፋ ተደርጓል። በምትኩም የማንቸስተር ሲቲ ወጣት ተጫዋች ኒኮ ኦሬሊ ለመጀመሪያ ጊዜ ከእንግሊዝ ብሔራዊ ቡድን ጥሪ እንደቀረበለትም ተገልጿል። ማንቸስተር ዩናይትድ የሃሪ ማጓየርን ውል የማራዘም ፍላጎት እንደሌለው ተዘግቧል። የእንግሊዙ ክለብ ማንቸስተር ዩናይትድ የ33 ዓመቱን የተከላካይ ስፍራ ተጫዋች ሃሪ ማጓየር ውል የማራዘም ፍላጎት እንደሌላቸው ተገልጿል። ምንም እንኳን ከሰሞኑ እየወጡ ያሉ መረጃዎች ተጫዋቹ በክለቡ ለተጨማሪ ዓመታት እንደሚቆይ ቢዘግቡም ደሚረር ይዞት በወጣው መረጃ መሰረት ሰር ጂም ራትክሊፍ የማጓየሩን ውል የማራዘም ፍላጎት እንደሌላቸውም ዘግቧል። በክለቡ አካላዊ ብቃቱ ያሽቆለቆለው ለመጣው ተጫዋች የውል ማራዘሚያ ማቅረብ ደካማ ውሳኔ ተደርጎ እንደሚታይ ተሰምቷልም ብለዋል። ዋታሮ ኢንዶ ጉዳት እንዳጋጠመው ተገልጿል። ጃፓናዊው የመርሲሳይዱ ክለብ ሊቨርፑል የመሃል ሜዳ ተጫዋች ሆነው ዋታሮ ኢንዶ ጉዳት እንዳጋጠመው ተገልጿል። ተጫዋቹ በጉዳት ምክንያት በቀጣይ የጃፓን ብሔራዊ ቡድን እንደማይቀላቀል የአገሪቱ እግር ኳስ ፌዴሬሽን የገለጸ ሲሆን ዋታሮ ኢንዶ ሊቨርፑል በቼልሲ በተሸነፈበት ጨዋታ በመጨረሻ ደቂቃ ተቀይሮ መግባት መሳተፉም ይታወሳል። ጃፓን በቀጣይ ከፓራጓይና ብራዚል ብሔራዊ ቡድኖች ጋር የወዳጅነት ጨዋታውን የምታከናውን ሲሆን የተጫዋቿን ግልጋሎትም የማታገኝ ይሆናል። ክቡራትና ክቡራን ተመልካቾቻችን ለምሽት ያዝናቸው የስፖርት ዜናዎች ይመስሉ ነበር። እኔ በዚያ በቃው። መልካም ምሽት።